ወይንም አረብ ሀገር ላይ ከአሰሪዎቻችን ጋር ተስማምተን ተግባብተን ለመኖር የሚጠቅመን ጉልበት ሳይሆን ስልት ነው የምንላችሁ በምክንያት ነው የሀገሬ ልጆች። እኛ ሀበሾች ግን እንደድሉ ነው ለመፍጋት ብቻ ነው የተፈጠረ። አስባችሁታ? ይቺም እንጀራ ሆና ሚጥሚጣ በዛባት ይላል የሀገራችን ሰው። እኔ ምንም አልልም፣ አላህ ያዋርዳት። ወላሂ በጣም ነው ያናደደችኝ። ይህም ቪዲዮ አይቶ ያላዘነ ያልሰደባት ሀበሻ የለም። በጣም ብዙ ኮመንቱ የሀበሻ ነው። በጣም ብዙ ሰው አይቶታል ማለት ነው። እናንተ በዚች ልጅ ቦታ ብትሆኑ ምን ታደርጉ ነበር? እኔ እሷን ቢያደርገኝ ግን ወዲያውኑ ራሱ ልጥለው እችል ነበር። በነገራችን ላይ አንዳንድ ነገሮች ካለፉ በኋላ ትዝም ቢለን አይደል ወዲያውኑ ያ ነገር ላይ መጣላት ይችላል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሪት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አበረታቱኝ። ቻናሉ ተዘግቶብኝ ነው አላሳዝናችሁ። 48 ሰብስክራይብ ማጣት ተው። እናማ ውድ ቤተሰቦቼ በእርግጥ ይሄ ቪዲዮ ከተሰራ ቆይቷል ካየሁት ማለት ነው። ግን ያው እንዳልኳችሁ ቪዲዮ ለመስራት እየደበረኝ ነው አሁን ላይ ብያችኋለሁ። ብዘገይም ግን እንደምሰራበት እርግጠኛ ስለነበርኩኝ ዛሬ አንድ ያናደደኝ እኔም ብቻም ሳይሆን ይሄን ቪዲዮ ያየ ሁሉም ኢትዮጵያውያን ያናደደ የእህታችን ቅስም የሰበረ አንድ ቪዲዮ ልጅ የመጣሁት ማለት ነው። እሱ ምንድነው መሰላችሁ? ነገሩ የተከሰተው የኢርለታ ነው፣ ከአንድ ሳምንት በፊት ማለት ነው። በሳውዲ አረቢያ የምትኖር አንዲት መዳም የራሷ የሆነ ሳሎን ቤት አላት ማለት ነው። እና ከዚያ ውስጥ ደግሞ ቀጥራ የምታሰራቸው ሰራተኞቿ አብዛኞቹ ፊሊፒኖች ሲሆኑ አንዲት ምርጥ ኢትዮጵያዊት ደግሞ እዛ ውስጥ ትገኝበታለች ማለት ነው። እንግዲህ ልክ እንደ ማንኛውም እንደ መልካም አረቦች ወይም መዳሞች ነን ብለው እንደሚያስቡት አንዳንዶቹ በነገራችን ላይ ለማስመሰል ለእይታ ነው እንጂ እውነት እነሱ ከልባቸው አጅር ፈልገው አይደለም ስጦታ የሚሰጡት በነገራችን ላይ። እናሷም ሰራተኞች ስጦታ ያስፈልጋቸዋል ብላ አስባ እንግዲህ ለማስደሰትም ብላ ይሆን ለማስመሰል ባላቅም ስጦታ ትሰጣለች፣ ታዘጋጃለች ማለት ነው ለሰራተኞቿ። እንዳያችሁት ስጦታቸው በደንብ በአበባ ታስሮ ብሩ ከአበባ ጋር ነው የተሰጣቸው ማለት ነው። እና በመጀመሪያ የሰጠቻት ለፊሊፒን ሰራተኛ ነበር። ከታሰረው ብር ውስጥ 100 እና 500 ሪያል ነው የሚገኝበት ማለት ነው። መጀመሪያ ላይ የተሰጠችው ፊሊፒን 500 ሪያል ሰጠች እና ሁለተኛ ላይ የተሰጠችው የኛዋ ዜጋ ነበረች። እና እሱ ምንድነው የሰጠቻት 100 ሪያል ብቻ ነው። እሷም ግን ስቃ ተነስታ አመስግናን የተቀበለቻት። ከዛ በኋላ መደደውን ደግሞ የሰጠቻቸው እንዳለ የፊሊፒን ዜጎች ናቸው ማለት ነው። ለነሱ ለሁላቸውም 500 ድርሃም ሰጥታ ለኛዋ ዜጋ ግን ነጥላ የሰጠቻት 100 ድርሃም ብቻ ነበር ማለት ነው። ስለዚህ ይሄን ቪዲዮ የኢትዮጵያዊ ሆኖ ለዚች መዳም ኮመንት ጽፎ ያልሰደባት የለም። በእንግሊዘኛም በአረበኛም ተጽፎላታል። አብዛኛው ኮመንት የኛ ነው ማለት ነው። እና እውነት ለመናገር ልጅቷ ምንም አይደለም ባሰጣትም ይሄ መጣም ቀረም ምንም አይደለም። ግን ደግሞ እንደ ሰው ስታስቡት አንዳንድ ሰዎች ለሰው ሞራል የማይጨነቁ ብዙ ድንጋይ ራሶች አሉ ማለት ነው። ማለት በእርግጥ የስራ ደረጃቸው ሊለያይ ይችላል። እነሱ ምንድነው የሜካፕ ወይም የሌላ ባለሙያ ሆነው ይቺ ልጅ ደግሞ የጽዳት ባለሙያ ልትሆን ትችላለች። አንድ አይነት ብር መስጠት ካልፈለገች ምን አለ በተለያየ ጊዜ በተለያየ ቦታ ብትሰጣቸው። እኔ በእሷ ቦታ ብሆን የፈለገ በስራ የሚበልጡኝ እንኳ ቢሆን ከኔ የተለየ ስጦታ ሲሰጣቸው ሳይ ይሰማኛል። ቆይ እኔ ለምን እኔ ምን አጥፍቼ ነው እኔ ምን ሆኜ ነው እኔ ከነሱ በምን አነሸን የሚለው ጥያቄ ይነሳብኛል። እና እናንተ ብትሆኑስ ምን ታደርጉ ነበር? መዳማስ ያደረገችው ነገር ትክክል ነው ብላችሁ ታስባላችሁ ወይ? ማለት ካለ ፊሊፒን ሰራተኛ ለይታ ለኢትዮጵያዊቷ ብቻ ግን እድላችን ስለሆነ እኛ የተፈጠርነው ለመፍጋት ነው። በዚህ አጋጣሚ መናገር የምፈልገው ነገር ቢኖር ማለት ነው ብዙዎቻችን እናውቃቸዋለን ፊሊፒኖች ምን አይነት ሰራተኞች እንደሆኑ ገብቷቸዋል። እኛ ኢትዮጵያኖች አትንኩም ባይነን ራሳችን አስከብረን በጉልበታችን ፈግተን የምናድረው ማስመሰል የሚባለውን ነገር አንችልበትም፣ አናውቅበትም። ገብቷቸዋል። እነሱ ደግሞ ፊት ያያሉ። አረቦች በነገራችን ላይ አንድ ስራ አልሰራም ብላችኋት በኋላ ያንን ስራ ከምትሰሩላት ይልቅ ኢንሻአላህ ብላችሁ ያን ስራ እንኳን ሳሰሩ ሲቀሩ ያስደስታችኋል። ገባችሁ? ፊሊፒኖች ደግሞ ትንሽ የሚሆን ትልቅ ብዙ የሚሆን ምንም የሆነ ትእዛዝ ሲሰጣቸው ኢንሻአላህ እሺ ከማለት ኦኬ ከማለት ውጭ ሌላ ነገር አይሉም። ግን ስራ ላይ ዜሮ ናቸው። ሆዱ ዘመዴ ናቸው። ሁላችንም ጠንቀን የምናውቀው ነው። እና ቀደም ሲል ያልኳችሁ ምን ነበር? ከአረብ ጋር ተግባብቶ ለመኖር የሚያገለግለው ጉልበት ሳይሆን ስልትና ያልኳችሁ ከዚህ ላይ ነው። ወላይ ብዙዎቻችን ግን ይሄን ነገር የተረዳ ነው ይመስለኛል። ስለዚህ ሀገሬ ልጆች መፍጋት ብቻ ዋጋ የለውም። አንዳንዴ እናንተም ቢሆን በጥርሳችሁ በፊታችሁ ብቻ እየሸነገላችሁ እያስመሰላችሁ ለመኖር ሞክሩ። ገባችሁ? አሁን እነዚህ ልጆች ከሰው የተለየ ስራ እየሰሩ አይደለም፣ ግን ስለሚያስመስሉ አረቦች ይወዷቸዋል። አይጣሏቸውም።
ሀታ መዳሞቻቸው እንኳን ቢያኮርፋቸው እነሱ አያኮርፉ። እኛ ደግሞ አንድ ነገር ከተናገሩ እናኮርፋቸዋለን። እነሱ ደግሞ ይህን ነገር አይወዱትም። ስለዚህ መፍጋት ዋጋ የለውም። እና አንዳንዴ ነው እንዴ እሺ ምናምን ማለት ይልመድብን በቃ። ምክንያቱም እየጠቀመ እያየ ነው አይደለ? ያው ባንችልበት መልመድ አለብን ነው የምለው። እና እውነት ለመናገር ልጅቷ አሳዝናኛለች። ብሩ መጣም ቀረ ምንም ለውጥ የለውም። ግን እንደ ሰው ስታስቡት ደግሞ ከጓደኛ በታች የሆነች ስለሚመስላት የሆነ ስሜት ሊሰማት ይችላል። አይደለም እሷ ይቅርና እኛ ተመልካቾች እንኳ ማለት ነው የሀገሯ ልጆች ስለሆነ ተሰምቶን በቃ ሁሉም ሰው ኮመንት ጽፎለታል። ያን ቪዲዮ አይቶ የሚችል በአረበኛ በእንግሊዘኛ የማይችል ደግሞ በአማርኛ ኮሜንት ያልመሆነጨረ ኢትዮጵያዊት አታገኙም። እና እስኪ እንደው እናንተ በዚች ልጅ ቦታ ብትሆኑ ምን ይሰማችሁ ነበር? እኔ ብሩ ሁሉ ልጥለው እችላለሁ ወላይ። ግን አንዳንዴ እንዳልኳችሁ አንዳንድ ነገሮች ካለፉ በኋላ ትዝም ይለን በኋላ ነው እሷ ልታስታውለው የምችለው። ወዲያው ላይ መጣላት ይችላል። አንድ አይነት ብር ቤት ሰጡ ሊመስላት ይችላል ላታስታውል ስለምትችል ቆይታ ግን እሷም የሆነ ነገር ማለቷ አይቀርም ባይ ነኝ። ደግሞ እኮ ስታምር ማለት ነው። እቺ ኮተታም የሷ ኮተት ብር ቀረ ምንም የሚያመጣው ለውጥ የለም። ግን ደግሞ እንደ ሰው ስታስቡት ያናድዳል።